በፊት ምን እያሉ እና እናቱ መንፈስ ነው አለችው። እህቱ ደግሞ ትፈራለች። አባቷ የእንጀራ አባቷን ስለምትፈራ አልተናገረችም። እና ምን ያድርግ ይሄ ልጅ አካል ጉዳተኛ ባይሆን መውጣት የሚሯሯጥ ምናምን ልጅ ቢሆን ሜቢ ሞር አቅም ይኖረዋል፣ የሆነ ነገር ማድረግ ይችል ነበር ይሆናል። ግን እናቱ መንፈስ ነው የምትለው አላመነችውም። አለመታመን ደግሞ በጣም ያማል። ሰዎች እናንተ በአይናቸው ያያችሁትን ነገር እኔ እንደዚህ ሲሆን በአይኔ አይቻለሁ እያች አይ በህልምሽ ነው አይ መንፈስ ስላለብሽ ነው ስትባሉ በጣም የሚከብድ ነገር ነው። ሊያሳብዱላ ይችላል ይህ ነገር እና እናንተ ብትሆኑ ምን ታደርጋላችሁ? ሀሳብ መስጠት ጀምሩ። እኔ ልጀምር። አይ ቤዝዬ እንዴት ነሽ? ቤዚቲ ሚዩት አላረግሽም። ሚዩት አርጊ ቤዚቲ። ቆያ ነያ ስትመጪ ቤዝዬ ጠፋሽ። ሌላ ወሬ አውሩ። እስከዛ ቤዚቲ አውሩ። ጠፋሽ እኮ ቤዚ። ምን ነው ሎኒቾዬ እንዴት ነሽ? ሰላም ነው? ፎሎ አረኩሽ አዲሱን። እሺ እኔ እኮ በፊት ላይቭ ላይ ምናምን አይሽ ነበር። አሁን ግን በጣም ጠፍተሻል ከላይቭ። አለው 600 ሰው አለ። ውሃ ቀርታ እስከምትመጣ እንግዲህ እንዳትቆሉ እሺ። እኔ ጋር ድምፅ ስላለ ነው። አመሰግናለሁ ፎሎ የምታደርጉ እና አቡ እስከምትመጣ እንትን በሉ ሀሳብ ስጡበት። ባዬ ደህና ነኝ ያለው እግዚአብሔር ይመስገን። እና ታብታብ አድርጉ አውርሽ። እሺ ቤዚ ፎሎ እያደረጋችኋት እሺ። ይሄ አዲስ አካውንቷ ነው። ፎሎ አድርጓት። ታብታብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉላት እና ሁለቱ አካውንት ደግሞ የሀቡ ነው። ፎሎ አድርጉላት። እና እንደዛ ነው። ታብታብ አድርጉ። 200 ሰው ጎደለ። ቤዝዬ ዩዘርዬ ያለው ማለት እንትን ግማሽ ላይ ነው የደረስኩት እና ሀሳቡ በደንብ አልተረዳሁትም። ለዛ ነው እና እዚህ ላይ ምን ይላሉ? ተስፊሽ ያግዛት ሶፊዬ እንዴት ነሽ? ተስፊሽ ያግዛት ምናምን ይላሉ። ልጅቷን ያው ብዙ ሀሳብ እየሰጡ ነው። እኔ በሱ ቦታ ብሆን ብለው መናገርም ይችላሉ ገብተው። አትውጡ። ታብታብ አድርጉ፣ ሼር ኮፒ ሊንክ አድርጉ። ሀቡ እስክትመጣ ድረስ እንዳይደብራችሁ አለን። አመሰግናለሁ ፎሎ የምታደርጉ ወይ አሚራዬ። እሺ አምራንዬ እና ሀሳባችሁን ስጡ። እስከዛ አይዶን የልጅቷን እድሜ አላወቅኩም። ዌልካም ቴንክ ዩ። ታብ ሼር ኮፒ ሊንክ አድርጉላት። አልተናገረችም። እድሜዋን አልተናገረችም እያሉ ነው ኮሜንት ላይ። ሰብልዬ እንዴት ነሽ? አለሁ አንዴዬ። ሁሉም ሰላም ናችሁ? እንዴት ናችሁ? ሁላችሁም ሰላም ብያለሁ። ታብታብ አድርጎ 4 ውጡ ትመጣለች። አቡ ያለሷ እኮ ቤቱ አይደምቅም። እኔ ወሬ አልችልበትም። የሀቢባ ሞዴል ወይ አቡዬ። እሺ ዌልካም። ቤትሽ ተረከቢ እንግዲህ። ቁጭ በይ ፎሎ
ይኸውልሽ ቤዚቲ የድሮዋ አካውንቷ ተዘግቶባል። አካውንት ፎሎ አድርጓት። ቴንክ ዩ ሰብስክሪፕሽን ጋበዝሻት ሀኒዬ። ቴንክ ዩ ማር። እሺ አሁን ወደ ፕሮግራማችን እንሄዳለን። አስተያየት መስጠት የምትፈልጉ ሀሳብ አለኝ ትላላችሁ፣ እናስገባችኋለን። ከሀኒ እንጀምራለን። ሀኒ ታሪኩን ሰምተሽዋል? ሞት እናቱ አላመነችውም አይደለ? እንደዛ ነገር ነው። እና እናንተ ነው አለችው። እህቴን ሲደፍራት አባቴ አይቻለሁ። ለእህቱ የእንጀራ አባት ነው፣ ለእሱ አባቱ ነው። እሱ አካል ጉዳተኛ ነው፣ መንቀሳቀስ አይችልም። ለአንቺ እኮ ጽፎልሻል አይደል? አሁን ቴክስት ያደረገልሽ እሱ ነው አይደል? ታዲያ ለምን አይቀርጻቸውም? ታስተፕሩፍ እኔ በሆነ ቀርጻለሁ፣ ቀርጬ ስልክ ስላለው ላንቺ የላከብልሽ ስልክ። ስለዚህ ቀርጬ ቴሌግራም ይጠቀማል። እግሩ ነው እንጂ እኮ የማይንቀሳቀሰው፣ እጁ ይንቀሳቀሳል፣ አይኑ፣ ሁሉ ነገር ቀርጽና እናቴን አሳምናታለሁ። ያ ኢማጂኔሽን ከመሰላት እንግዲህ ያኔ ችግሩ ከሷ ነው። እኔ ይሄን ነው የምለው። ቀርጻለሁ፣ ቀርጬ እንትን እላለሁ፣ ፕሩፍ አስቀምጣለሁ። እሺ የተለየ ሀሳብ ያለው አለ? ሀኒ እኔ በሱ ቦታ ብሆን ቀርጬ ለእናቴ ያሳያታለሁ። እናቴ እያመነችኝ ስላልሆነ በአይኗ እንድታይ ቪዲዮ ቀርጬ ለእናቴ አሳያታለሁ ነው ሀኒ ያለችው። ጥሩ ሀሳብ ነው። እሺ ሌላ የተለየ ሀሳብ ያለው ሰው ካለ ሀሳብ አለኝ። ቤዚቲ በዚህ ጉዳይ አስተያየት መስጠት ትፈልጊያለሽ? ልናገር? ግማሽ ላይ ነው የመጣሁትና ቡዬ እንዳልቀላቅስ እኔ እነግርሻለሁ። አንደኛ ምን መሰለሽ እንደ መሰለኝ ታላቁ ናት መሰለኝ ለምልቲ የእሱ አባት ታላቁ ከሆነች 1920 ናት። እና አሁን ሁለት ነገር ነው። እኔ ብሆን ነው በሱ ምክንያት ምንድነው የማደርገው? እናቱም ትክክል እንዳትሆን አንዳንዴ ሁለት የሚያስብ ሰው አለ ይባላል በሳይንስ ማየሽ። ስለዚህ ለሆነ እናቱ እህቱ የምታለቅስ ከሆነ የሆነ ነገር እናቷ ወይ ነግራት አልተቀበለቻትም ትሆናለች። እናቷ እሱ ከሄደ ምን እንበላለን ምናምን ታያለሽ። እርድ ነው ምናምን የሚባል የሚሰራ እንደዛ አጋጥሟት እንዳይሆን እህቱ የምታለቅሰው። እኔ የምናረግ ነበር አክስት ካለኝ ወይ ጥሩ ጎረቤት ካለኝ በጎረቤት ሂጄ እህቴ እንዲህ እያደረገች እና ጠርቷት አናግሯት፣ ጠርታቸው አናግሯት እና ወደ ህግ ውሰዷት ካመነችል ነበር እንዲህ ያደረግ ነበር ማለት ነው። ግን እናቱም ትክክል እንዳትሆን ደግሞ ሁለተኛ ምስክር ያስፈልገዋል። ብቻው ብቻ ነው እውነት ያለው። ስለዚህ አንድ ሰው ያስፈልገዋል፣ ወይ ጎረቤት ወይ አክስት ምናምን። ሴት መሆን አለባት። ወንድ ከሆነ መገዳደል አለ ምናምን። ለአንድ ሴት የሚያምናት አማክሮ ከዛ ልጅቷ ተጠይቃ አዎ ካለች ወደ ህግ ወስዳለሁ ማለት ነው። ችናት ሀሳቢ ሀቡ ሰማሽ? ሀቡ እናመሰግናለን። አንቺ ያልሽው አክስት ጥሩ አክስት ካለችኝ አጎት አንድ ሰው አማክራለሁ ነው። እንዴት ሄደች? ምንድን ነው እየተቆራረጥኩ ነው አለው። ጋይስ አረ መልስ ስጡኝ። እየተቆራረጥሽ አይደለም። ምን ነቀላት ታዲያ? እሷን ተገና አውርተን ሳንጨርስ ሊሆን ይችላል። እሺ እንግዲህ ሄለን ያለችው አክስቴን አማክርና ምን አደርጋለሁ አማክራ ከዛ አማክሬ አክስቴ እንድትነግራት አደርጋለሁ ለእናቴ። ኦኬ እሺ ሌላ ሀሳብ ደግሞ የጻፈች አንድ ቁጥር ኔትወርኳን የነቀላት ማለት ነው። ታውቅም ይሆናል እናቱ እኮ አውቃ ነው ይሆናል። እንደ እርድ ምንድን ነው የሚባለው ይሄ ሰላም ገበታ ምናምን። አንዳንዴ መቀበል የማይፈልግ ሰው አለ። እውነታውን እያወቀ እየነገረው ግን ማመን አይፈልግም። ምክንያቱም ይሄ ነው ፖሊስ እነግርሃለሁ። ይሄን ነገር ካመንኩኝ ዋት ኢዝ ኔክስት የሚባለው ነገር የሚመጣብኝ ነገር ትዳሬ ማጣት፣ የአካባቢው ሰው ማሽሟጠጥ ምናምን። በዛ ላይ ሁለተኛ ትዳሯ ነው ገባሽ? ለምን የመጀመሪያ የሴቷ አባት ትዳር ፈርሶ ከዛ ይሄ ሁለተኛ ትዳር ነው። ሶ ሁለተኛ ትዳርም ሲፈርስ ሰው ምን ይለኛል ምናምን ይባል እኛ ኢትዮጵያኖች ያለብን ጎጂ ባህል በዚህ ነው። ስለዚህ ሁለተኛ ግን ያስፈልገዋል። ለምን መሰልሽ? ዝም ብሎ ፖሊስ ቢሄድ እህቱ ባታምንስ? እህቱ እኮ ማመን አለባት። ስለዚህ አክስቱ አንድ ሰው አድርጎ ያሳምናትና እህቱ ፖሊስ ጋር ይሄዳል ማለት ነው። እናቱ ግን አያስፈልገውም። ቪዲዮውም አሪፍ ነው። እኔ ግን እንዲህ ይላለሁ
ማለት ደጅ ከደጅ መጥቶ ቢወስዱት ቪዲዮውን ይቀሙትና ያጠፉታል ከፈለጉ እናትና ልጅ ወይ እናቱ እንደዛ ታደርጋለች። ለእናቱ ከማሳመን ለፖሊስ ይሻላል። ለምን እናቶች እየሰማን ነው። ማቅርድ እርድ ምንድን ነው የሚባል ሰላም ገበታ እንበለው። በሰላም ገበታ እንደምንሰማው ተው እንደዛ አትበይ ምናምን እያሉ ስንት ልጆች እናቴን ነግሬ አትናገር ያለችን ምናምን እያሉ እየወጡ እኮ ነው አቡዬ ከሰማሽ ብዙ ጊዜ። ስለዚህ እኔ የምለው ሌላ ሰው ሶስተኛ ሰው አስገብቶ እውነቱ መሆኑ አውቆ እህቱን አሳምኖ ፖሊስ ይሄድ ነው የምለው። ጥሩ ሀሳብ ነው። ሌላ ሀሳብ ያለው አለ? እኔ ግን ሄለን እንዴ ምንድን ነው የሚነቅላት? ቻውም ሳትል ድርግም ያደርጋታል። አንዲት ልጅ ፍቅር ነው ስምሽ ማሬ፣ ኢንቫይት አድርጌሻለሁ። ሌላ ሀሳብ ያላችሁ እኛ ያላየነው እይታ አንዳንዴ እያንዳንዳቸውን በሀሳብ ስለምንለያይ አንዳንዱ ያላየውን አንዱ ሊያየው ይችላል፣ አንዱ ያላሰበውን አንዱ ሊያስብ ይችላል። ስለዚህ ሌላ የተለየ እይታ ያላችሁ ካላችሁ ሀኒ እኔ ብሆን ቪዲዮ ቀርጬ እናቴ እንድታምነኝ በቪዲዮ አሳይታለሁ ብላለች። ሄለን ደግሞ ቪዲዮም እንዳለ ሆኖ እንደገና ቪዲዮን ስልኩን ቀምተው ሊደልቱበት ምናምን ስለሚችል አክስት ወይ አጎት የሆነ ሰው የሰው ምስክር እንዲኖር ለሰው እነግራለሁ አለች። እሺ ሌላ የተለየ ሀሳብ ያላችሁ አላችሁ? በመጀመሪያ የስንት ዓመት ልጅ ናት? እሱ 18 ዓመት ነው ብሏል። እንግዲህ እህቱ ታላቁ ስለሆነች 20ም 22ም ምንም ትሆን ከእድሜዋ ምንም የለንም። እሷ ፐርሰናሊቲያችሁ ስትሮንግ ካልሆነ ኢትስ ናት አባውት ኤጅ። አንዳንድ ሰው ከልጅነቱ ሚጥሚጣ የሆነ ሰው አለ፣ እልህኛ አትንኩኝ ባይ ለመብቱ ለራሱ የሚታገል አለ። አንዳንድ ደግሞ ትልቅም ሆኖ ምንም ነገር ቢደረግበት ጸጥ የሚል ስስ ፐርሰናሊቲ ያለው ሰው አለ። ለዚህ ነው ልጆቻችሁን ስታሳድጉ ለመብታቸው ታጋይ ለራሳቸው ታጋይ እንዲሆኑ አድርጋችሁ አሳድጉ። ሲነኩ ኖ የሚሉ ማንንም ሳይፈሩ በግልጽ። ይሄ ብልግና ሌላ ጉዳይ ነው። ተሳዳቢ ባለጌ ስዳደግ ልጅ ሌላ ጉዳይ ነው። ጠንካራ ልጅ ደግሞ ያልሆነ ነገር ሲደረግበት ኖ የሚል ጫፉ ሲነካ ኖ ዩ ዶንት ሃቭ ራይት ቱ ታች ሚ የሚል መብት የለሽም። የሰውንም መብት የማይነካ የራሱንም መብት የማያስነካ አርጋችሁን ልጆቻችሁ ማሳደግ ያለባችሁ። ስስ ፐርሰናሊቲ ሆነው ካደጉ ማንም ሲነካቸው ሲመቱ ጸጥ፣ ሲሰደቡ ጸጥ፣ ሲደፈሩ ጸጥ፣ ምንም ሲደረጉ ጸጥ ይላሉ። ስለዚህ ልጆቻችንን ጠንካራ አርገን ማሳደግ ኃላፊነት አለብን እኛ ወላጆች። መብታቸውና ግዴታቸው እንዲያውቁ፣ የሰው መብት እንዳይነኩ፣ መብታቸውን እንዳያስነኩ አርገን ነው ማሳደግ ያለብን እንጂ የእድሜ ጉዳይ አይደለም። ጥንካሬ እድሜ ነው። እሺ ሌላ ሀሳብ የተለየ ሀሳብ ያላችሁ የላችሁ? ሀሳብ አለኝ ካላችሁ ኢንቫይት እናደርጋችኋለን። ሀሳብ በዚህ ጉዳይ ሀሳብ መስጠት የሚፈልግ የተለየ ሀሳብ ያለው የለም? ተጨማሪ ሀሳብ ያለው የለም? ይዘጋ፣ ቶፒኩ ይዘጋ። አለኝ። እሺ አንድ አይነት ሀሳብ እንዳትሰጡ፣ የተለየ አዲስ ነገር ሲደጋገም ይሰለቻል። ሁሉም አንድ አይነት ሀሳብ አይሰጥም። ሀሳባችሁ አንድ አይነት ከሆነ የተለየ ሀሳብ ከሌላችሁ ላሽ በሉ። ሰላም ይሰማል? እሰማለሁ። እንደዚህ አትበየውልሽ። አሁን እሱም እንኳ አንዴ እናቴ ማሬ ማን ነው ስሟ? ቤተሰብ ስለሆንሽ ነው የመለስኩልሽ። ብዙ ጊዜ ስለምትቆመቺ ምናምን ፋሚሊ ስለሆንሽ ልንገርሽ አንድ ነገር። ሀኒ ነው ስምሽ? ቆይ ሮጣብኝ። አቡዬ የማይመስል ነገር ሀኒ ቤ ልጁ እዚህ ጋር እየሰማ ነው። አንቺም የማይመስል ስትይው እናቱ ኦልሬዲ መንፈስ ነው ብለዋለች። ሌላ በሽታ እየጨመርሽበት ነው። አይሻ ይህ ነው ችግራችን። ሰማያዊ ዛፍ የለም ብዬ መከራከር አለምን አልዞርኩም እኔ አላየውም። ስለዚህ ልጁ ያለው ነገር እውነት ሆኖ ሊሆን ይችላል። ሰዎች ችግራቸውን ሲነግሯችሁ አታቅልሉባቸው። አንደኛ፣ ሁለተኛ አይደለም አልተበሏቸው። ለምን እራሱ ውሸታም የሆነ ሰው ብቻ ነው ሰውን የማያምነው? ለምንድነው ሰዎችን የማታምኑት? ለምንድነው ሰዎች መፍትሄ ፈልገው እናንተ ጋር መጥተው ችግራቸውን ሲነግሯችሁ ውሸት ነው የምትሏቸው? ዋይ? እሺ ውዴ ቀጥይ። የኔ ዓለም ቀጥይ። የኔ ዓለም ነው አስምሽ
አመሰግናለሁ። እኔ እዚህ ላይ የምሰጠው ሀሳብ ቪዲዮ መቅረጹም ተገቢ አይመስለኝም። ሁለተኛ ነገር ደግሞ እኔ እንደማስበው እናትየዋ እጁ አለበት። ይህን ታሪክ እያወቀች ይሆናል እሱን መንፈስ ነው የምትለው። እያወቀች ስለምትፈልግ ነው እንጂ ባትፈልግ ኑሮ ልጇን ጠርታ መጠየቅ ትችል ነበረ። ተረዳሽኝ ሀሳቤ? ለፖሊስም ሄዶ ማመልከትም ደግሞ አመልክቼ ፖሊሱ ቤተሰብ ሆኖ ተገኝቷል ብሏል። ስለዚህ እኔ የምለው እሱ አናግሯት፣ እህቱን አናግሯት፣ ወይ ከቤት ብትጠፋ ብትሄድ ወደ ቤት ዘመድ ጋር ሸሽታ ብትሄድ፣ ወይ ዘመድ ካለ ሸሽታ ብትሄድ ከዛ ቤት ብትጠፋ ባይ ነኝ። ምክንያቱም ብዙ ነገር እየሰማን ነው። ከዚህ በፊት ቅድምም ሀሳብ እየሰጠች ነበረ። ያቺን ልጇን የ12 ዓመት ልጇን በእንጀራ አባቷ አስደፍራ የገደለችውን እናት ሰምተናል። ስለዚህ እንደዚህ አይነት ጥቃት ከሚደርስባት ቪዲዮም ተቀርጾ ይሄ ነገር ለጎረቤትም ለዘመድም ተነግሮ ይፋ ሆኖ ልጁ ላይም ልጅቷ ላይም ህይወታቸው አደጋ ላይ ስለሚሆን ብትችል እሷ ወደ ዘመድ ጋር መጥፋት ብትችል፣ ሰው ጋር ሸሽታ መሄድ ብትችል፣ ትልቅ ናት። የ18 19 ዓመቷ ከሆነ ትልቅ ናት። ራሷን ብታሸሽ መልካም እንውላለሁ። ከዚህ በመቀጠል ደግሞ ቅን ልቦች ቢረዱት፣ ልጁን ቢያናግሩት በውስጥ። ይሄ ነው ሀሳቤ። አመሰግናለሁ። እናመሰግናለን። እሺ ሄለን ሄልዬ ታሪክ ሰምቻለሁ። ሰላም እንዴት ነሽ ሄልዬ? ሰምቻለሁ፣ እየተከታተልኩ ያለው እግዚአብሔር ይመስገን። የኔ ሀሳብ ምን መሰለሽ፣ የጉዳዩ ባለቤት ልጅቷ ናት። መጀመሪያ ልጅቷን ማሳመን ነው። ያን ጉዳይ ሰውየው የሚያደርግበት ሰዓት ወይ ተመሳሳይ ሰዓት ወይ ልጁ የሚያውቀው ሰዓት ከሆነ ሌላ ተጨማሪ ምስክር እንዲያይ ማድረግ በሰዓቱ ማለት ነው። ሌላ ሰው የውጭ የሆነ ሰው ከልጅቷ ጋር ተመካክሮ ማለት ነው። ሰውየው ያን ነገር በሚያደርግ ሰዓት ሌላ ሰው እንዲያደርግ የአይን ምስክር ማለት ነው። የአይን ምስክር ካለ መክሰስም ይችላሉ። ቪዲዮም አስፈላጊ አይደለም። እና በጣም የገረሚ ግን ልጁ እያየ ነው የሚያደርጉት ነው ምንድን ነው? ለመጀመሪያ ጊዜ ቆይ አንዴ ላንብበው። የዛሬ ስንት ዓመት ለመጀመሪያ ጊዜ ነው ያየው እንጂ ሁሌ እያየ አይደለም። ለመጀመሪያ ጊዜ አይቷል። ግን እስቲ ነው ይሄን ድርጊት እንደሚፈጽምባት ነው። ቆይ የዛሬ 4 ዓመት ማለት እሱ የ14 ዓመት ልጅ እያለ አሁን 18 ዓመቱ ነው። እና እኔ ሳላይ ቀርቼ ተዘግቶ እዚህ ጋር ደግሞ ጽፏል። አንብብላችሁ። እሺ አዎ ቪዲዮ አለኝ። አዎ ቪዲዮ አለኝ በጣም ብዙ። መጀመሪያ ሲደፍራት ግን አልቀረጽኩትም። አሁን ግን በዚህ ብዙ ጊዜ እያስለቀሳት ባለጌ ነገር ሲያረጋት ቀርጫለሁ። ግን እሷም ተላምዳው ዝም ስላለች በውስጤ ብቻ አለቅሳለሁ። 20 ዓመቷ ነው። እድሜዋ ስንት ነው ስትሉ ስጠይቁ ሰምቶ እዚህ ጋር 20 ዓመቷ ነው። ድንገት ካወቀብኝ ህይወቴን አጣለው። እሱ አካል ጉዳተኛ ነው፣ መንቀሳቀስ አይችልም። እና ድንገት ካወቀ ህይወቴን አጣለው ነው ያልኩሽ። መጀመሪያ ባለቤት ልጅቷ ናት። በፈቃዷ ይሁን ተገዳ ይሁን ሰዓት ያው አመቻችተው ከሆነ የሚያደርጉት ያንን ነገር ሌላ ምስክር እንዲያደርግ ልጁ ግን ይሄ ልጅቷ ላይ ነው መሰራት ያለበት በዋነኝነት። ምናልባት አንዳንዴ ሳታስቢው ፈልገሽ የምትገቢበት ሁኔታ ይኖራል። ለምዳው 4 ዓመት ማለት እንግዲህ ኦልሞስት እናቷን ባል ሼር እያደረገች ነው እኮ ይቺ ልጅ። 4 ዓመት ማለት አስበሻል? ይህም ከመደፈርም ያለፈ ነው እኮ 4 ዓመት። የመጀመሪያ ጊዜ ነው መደፈር። በኋላ ላይ ታለቅስ ነበር። አሁን ግን ማልቀሱን ትታለች። 4 ዓመት ስለዚህ ልጅቷ ላይ ነው መሰራት። ተላምዳው ዝም ስላለች በውስጤ ብቻዬን አለቅሳለሁ ነው ማናገር። ልጅቷን ከሌላ የውጭ ሰው ጋር ሆኖ የስነ ልቦና እንትን መስጠት ነው። ልጅቷን ማማከር ነው። ከዛ በግልጽ እንድታወጣው ጉዳዩ ማድረግ ነው። ልጅቷ ላይ ነው ያለው ሁሉም ነገር። የልጅቷ ውሳኔ ነው ልጅቷ ላይ መስራት። 18 ዓመት ያለፋት ልጅ ስለሆነች 20 ዓመቷ ስለሆነ 20 ዓመቷ ነው ብሏል እዚህ ጋር ጽሁፉ። 20 ዓመቷ ስለሆነ ምንድነው ሲከሰስ ራሱ ፈቃደኛ ሆና ከሆነ ያደረገችው ምንም እንትን ይልማ። እሷ ይህንን ጉዳይ ለማጋለጥ ፈቃደኛ እስካልሆነች ድረስ፣ እሷ ለመክሰስ ፈቃደኛ እስካልሆነች ድረስ 20 ዓመት የሆናት ልጅ ማንም እሷን ወኩሎ አይከስም አይደል? እሷ ናት የምትከስም። አዎ ከ18 ዓመት በላይ ሆነሽም ያለ ፍላጎትሽ ከሆነ መደፈር ነው። 50 ዓመትም ካለ ፍላጎትሽ የሚደረግ ነገር በሙሉ መደፈር ነው። ይቺ ልጅ የፍላጎቷ ነው
ባለቤቱ ነው መክሰስ የሚችለው። ሌላ ሰው እሷን ወክሎ መክሰስ አይችልም። ለምን 18 ዓመት በላይ ስለሆነች ልጅቷን ነው ማናገር። ልጅቷን አናግሮ ልጅቷ ላይ መስራት ነው በቃ። የምትሰራውም ነገር ትክክል እንዳልሆነ ሕክምና የስነ ልቦና ሐኪም እንደሚያስፈልጋት አድርጎ የተወሰነ ጊዜ ዞር እንድትል ማድረግ ነው። ይሄ እኔ ሀሳብ ነው። ነገ ጠዋት እርግዝናም ይመጣል እኮ። ከዛስ ወንድሟ ነው ልጁ። ጥንቃቄ ብታደርግ ነው ልጇ ነው ልጁ። 4 ዓመት ሙሉ እንዴት እርግዝና አይፈጠርም? ወይም ሜቢ ጥንቃቄ ታደርጋለህ። አቡዬ ይሄ ፕላንድ ነው ማለት እኮ ነው፣ መደፈር አይደለም። ይሄ እየተጠነቀቅሽ ከሆነ ከዛ ሰው ጋር ነገር የምታደርጊው ፕላንድ ነው። ይሄ መደፈርም ወይ መገደድም አይደለም። አካል ጉዳተኛ ወንድሟ አሳዘ 4 ዓመት ማለት ያ የተለየ ሀሳብ ያላችሁ አላችሁ? ጋቢ ሀሳብ አልሰጠች። እሺ ጋቢ ሰላም ሁላችሁ። አብዬ ሀይ፣ እንዴት ነሽ? አለሁልሽ። ሰላም ነው አለሁኝ። እኔ በትንሽ በዚህ ላይ ሀሳብ ልስጥ ብዬ ነው። እውነት ለመናገር ታሪኩ በጣም ነው የሚያሳዝነው። አሁን እንደዚህ ይሄ ነገር ኦፊሻል ሆነ እንጂ በጣም ብዙ ቤቶች እንደዚህ አይነት ልምምዶች ስፔሻሊ በእኛ ኮሚኒቲ ውስጥ አሉ ማለት ነው። ከባህልም ከሃይማኖትም ከምንም አንጻር ብዙ ጊዜ እንደዚህ አይነት ነገሮች በራሱ በፋሚሊ ሜምበሩ በቤተሰቡ ታፍነው አይወጡም፣ ይደበቃሉ ማለት ነው። ስለዚህ ይሄ ነገር ቤቱ ሙሉ አሁን እኔ እንደማስበው ማለት ነው እና ቤቱ ሙሉ ያ ፋሚሊ የታመመ ፋሚሊ ነው። ይሄ ፋሚሊ ከልጁ ጀምሮ እስከ ላይ እስከ እናትየው ድረስ መታከም መቻል አለባቸው። ምክንያቱም እቺ ልጅ ይሄ ነገር ሲደረግ ከእድሜዋ ከይሄ አንደሬጅ ብለን ከምንለው ከእድሜዋ በታች ነው። በህግም ደረጃ ያስጠይቀዋል ማለት ነው። ያ አንዱ ህጉ የሚጣስበት ነው። ሌላ ደግሞ ትልቁ ከህጉም ባለፈ የስነ ልቦና እርዳታ በጣም ነው ይሄ ፋሚሊ የሚያስፈልገው ማለት ነው። ምክንያቱም እቺ ልጅ ለምንድን ነው ያልወጣችሁ ብለን ብንል በእኛ ቤተሰብ በእኛ ማህበረሰብ የለመድናቸው ልምምዶች አሉ። ኖርማል የሆኑ ነገሮች እንዴት ይሄ ነገር ይነገራል? የአባትሽን ማን ያምንሻል? ማን ይቀበልሻል? ማን ነው ይሄንን ነገር አንቺን ነው እንጂ ብለው የሚባሉ እቺ ልጅ ወይ ከጎረቤት ወይ ከባህል ወይ ከሆነ ነገር ስትሰማ የኖረችው ነገር አለ። ስለዚህ ለራሷ ራይትም አትቆምም፣ እንደገና ደግሞ ፍራቻም አለባት ውስጧ ማለት ነው። ምክንያቱም ማን ይቀበለኛል? ማን ይሰማኛል? ምክንያቱም ይሄ ሰውዬ ትልቅ ሰው ነው፣ የወንድሟ አባት ነው፣ የእናቷ ባል ነው። በጣም ኮምፕሊኬትድ የሆነ ኬዝ ነው ማለት ነው። ስለዚህ እኔ የምለው ለራሷ ራይት ለራሷ መብት መቆም ያለባት እሷ ናት። ምክንያቱም ሙሉ ሰው ናት። አሁን 18 ዓመት አልፏታል። ስለዚህ ለራሷ ስትል ከዛ ቤተሰብ ከዛ ከምትኖርበት ቤት ወጥታ ራሷ ላይ መስራት አለባት። ከዛ በኋላ ምናልባት ይሄ ልጅ ራሱ የሚያየው ልምምድ እናትየው ራሷ ብዙ ጊዜ እናቶች ይሄ ወመን ኢንቱዊሽን አለ ያውቃሉ። ግን ምንድነው ምን እባላለሁ እንዴት ሳደርጋለሁ የሚለው ይሄ የለመድናቸው ጫናዎች አሉና በዛ የተነሳ ነው። አይ ቲንክ እቺ ልጅ ትልቅ የስነ ልቦና እርዳታ ያስፈልጋታል። ለልጁም ራሱ ያስፈልገዋል፣ እንደገና ደግሞ ለእናትየውም ጭምር ማለት ነው። እሱ ግን አይ ቲንክ በህግ መጠየቅ አለበት። እኔ ኖርማልም አይመስለኝም፣ ምክንያቱም እንደዚህ አይነት ነገር ሲያደርግ ማለት ነው። አቡዬ ደግሞ ስላወቅኩሽ በጣም ነው ደስ ያለኝ። በጣም ነው ኢንስፓየር የምታደርጊኝ የምትሰሪው ነገሮች። ተባረኪ። በጣም እናመሰግናለን። ስለዚህ አንቺ በሱ ቦታ ብትሆኚ መጀመሪያ የምታደርጊው እርምጃ ምንድን ነው? በባለ ታሪካችን ቦታ ብትሆኚ። በሱ ቦታ ብሆን መጀመሪያ እህቴን ነው ለማሳመን የምሞክረው። ምክንያቱም ትልቁ ቁልፍ ያለው እሷ ጋር ነው። እሷ ይሄንን ነገር ሮንግ ነው መሆኑን ታውቃለች። ግን እርግጠኛ ነኝ ትልቁ ችግር ማን ያምነኛል ማን ይቀበለኛል የሚል ስለሆነ እሷ እንድትቀበል ኖርማል እንዳልሆነ ልክ እንዳልሆነ ትክክል እንዳልሆነ እሷን አሳምናታለሁ። እሷ ላይ ሞር እሰራለሁ ማለት ነው። ምክንያቱም ቁልፉም መፍትሄውም ያለው እሷ እጅ ስለሆነ አቡዬ፣ ምክንያቱም ቁልፉም መፍትሄው በጣም ጥሩ ቁም ያለው አለው
ጠፍቶ ነበር። አብዬ አሁን መጣሽ። ኦኬ ረጁ ስትገባ ነው። ረጁ ሚውት አድርጊ። ቤዚቲ በአንቺ ቦታ ረጁን ተክቻታለኝ ማር። እሺ እና ከባድ ነው በጣም። ስለዚህ የመጀመሪያው ስቴፕ አንቺ የምትይው እህቴን አሳምናለሁ ነው። ሄለንም እንደዛው እህቴን አሳምናለሁ ነው ያለችው። ሀኒ ፋሽን ቪዲዮ ቀርጻለሁኝ ብላለች። ቪዲዮ ቀርጻለሁ እናቴ እንድታምነኝ ማስረጃ እንዲሆነኝ ብላለች። ሄለን ሰበን ደግሞ ገብታ እችኛ ሄላ ናት እህቴ። ሄለን ሰበን ደግሞ ገብታ አክስት ወይም ተለቅ ያለ የቤተሰብ ፋሚሊ አማክራለሁ። አንደኛ የሰው ምስክርም እንዲኖረኝ አማክራለሁ ለእናቴ ከመንገሬ በፊት ወይም እናቴ እንድታምነኝ ምስክር እንዲሆነኝ ያሰው ብላለች። ሌላ የተለየ ሀሳብ ያላችሁ ካላችሁ ልጁ ቦታ አብዬ ይቅርታ አንድ ነገር ልጨምር። ላስቆምሽ ፈልጌ አይደለም። እዚህ ቅድምም መጀመሪያ ላይ ሲባል ስለነበረ ይሄ የቪዲዮ ሁኔታ ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገሮች ማለት ነው ሪካርድ ሲደረጉ ወይም ደግሞ እንደው ለማሳመን ወይም ደግሞ የሆነ ነገር ብለን ሪካርድ የምናደርጋቸው ነገሮች በጣም አደገኞች ናቸው። ሌላ ሰው እጅ ላይ ቢገቡ እንደገና ደግሞ ለራሷ ለልጅቷ ደግማ ስታየው ይሄ ትሪገሪንግ ፖይንት የምንላቸው ነገሮች አሉ። ነገርየውን ድርጊቱ ከተፈጸመ በኋላ እንደገና ድርጊቱ የሚቀሰቅስ ስነ ልቦናዋ ላይ እንደገና ሌላ ጫና የሚያመጣ ማለት ነው። እና ቪዲዮ አይ ቲንክ ትንሽ ቢቀር ጥሩ ነው። ያ አንዳንድ ጊዜ ይሄ የኮርት ሲስተሙ ለኤቪደንስ ለምኑ በቂ ማስረጃ ብሎ የሚጠይቀው ነገር አለ ማለት ነው። ግን the most important thing በጣም ደጋግሜ መናገር የምፈልገው ልጅቷ ናት ብዙ ቁልፍ እጇ ላይ ያለው ማለት ነው። ምክንያቱም ኢቭን ልጁ ወደ ህግ ቢሄድ ልጅቷ አላደረገብኝም ብላ ካለች ህጉም ነፃ ነው የሚያወጣው ማለት ነው። ልጅቷ ናት ራሷን፣ ምክንያቱም ሙሉ ሰው ናት። በየትኛውም ላኪ አንዳንድ ህጎች አሉ 18 ዓመት ልጅ ከሞላው በኋላ ሙሉ ሰው ነው። ምክንያቱም በራሱ የፈለገውን ፍቃድ መወሰን ይችላል፣ በራሱ ማድረግ ይችላል ማለት ነው። ስለዚህ እቺ ልጅ አሁን በህግም ሙሉ ሰው ናት፣ በቂ ናት ማለት ነው። ስለዚህ ለራሷ መቆም አለባት። በቃ ለሺያስቱ ለራሷ ለፊውቸሯ እርግዝና ሊመጣ ይችላል። እኔ ራሴ በጣም እየገረመኝ ነበረ። ላይክ እንግዲህ 4 ዓመት ከሆነ እንዴት ነው እርግዝና ያልተፈጠረው? በዚህ ታይም ውስጥ ብዙ በሽታዎች ሊኖሩ ይችላሉ፣ ብዙ ነገር እና ስለዚህ አይ ቲንክ ራሷ ናት ይሄንን ነገር ለራሷ መፍትሄ መስጠት ያለባት ብዬ ነው የምለው። አቡዬ ቴንክ ዩ ዩር ዌልካም። አንዴ ያንቺን አይዲያ ነው ስትል ነበር ትራሳ እንዲያስገቢ ምናምን ስትል ነበር። እስኪ ምን እንደሆነ እሺ። ተቃራኒ ሀሳብ አለሽ ትርሃስ? ምን መሰለሽ፣ ይቅርታ ቮይስ ልኬልሻለሁ፣ ግን ልጅቷን ሰውየው ቤተሰቡ አንዳንዴ ስናድግ አእምሯችን ላይ 4 ዓመት ከተደፈረች አእምሯ ላይ የፍርሃት ስሜት አለ። 4 ዓመት ሙሉ ነበር አይደል ያልሽው? ባልሳሳት የአእምሯ ላይ 16 ዓመቷ ድረስ እስካሁን ድረስ 20 ዓመቷ ነው። እስካሁን ድረስ ያደርግባታል የእንጀራ አባቷ። አእምሯ ላይ የፍርሃት ስሜት አለ። ይህን ሰው መጀመሪያ ቀን ሲደፍራት ምን ብሎ ይሆናል ብዬ አስባለሁ መሰለኝ? እገልልሻለሁ፣ ቤተሰቦችሽን፣ እናትሽን እገላታለሁ፣ አባትሽም ወንድምሽን እገልልሻለሁ ብሎ ጀምሮት ከሆነ እንዲህ ለመውጣት ወይ ለመናገር በጣም ነው የሚከብዳው። ምክንያቱም በጣም ነው የምትፈራው እች ልጅ ለመናገር ለመውጣት። ዋላ ወንድሟ ብዙ ነገር ቢሞክር ላይሳካለት ይችላል። አሁን ቪዲዮ ቀርቶ እሷ ትንሽ ታሳምናለች እንጂ ላይሳካ ይችላል። ይሄን የሚያሳምን ሰው የሆነ ኤቪደንስ አሁን አንቺ አይተሽ ለምታውቂው የህግ ባለሙያ ወይ ደግሞ የሴቶች ተጣባቂነት ተጣባቂ በዳይሬክት ማነጋገር ነው የሚሻለው። ከዛ በኋላ ለእሷ ወስደው ትሪት ተደርጋ በስነ ስርዓት አይምሯን ታስተካክል ተደርጋ ከዛ በኋላ ነው መናገር የምትጀምረው እንጂ ከሱ በፊት ያደረገ ቢደረግ አትናገርም። ኦልሬዲ 4 ዓመት ሙሉ ብሬን ዎሽ ሆናለች። እሱ እንደፈለገ እንደ አሻንጉሊት እየተጠቀመ ነው የሚሄደው። እንባዋን ወደ ጆሮዋ ነው የሚገባ ያለው። ገባሽ? እንባዋ ወደ ጆሮዋ ነው የሚገባው። እና እች ልጅ መደረግ ያለባት አድሬሷን ተገኝቶ የሴቶች መብት ተጣባቂ ተወስዳ በኃይል ዋላ ተወስዳ እዛ ቤት ተቀምጣ
እድገት በኋላ ነው መናገር የምችለው እንጂ ከሱ በፊት የተደረገ ቢደረግ ምንም ለውጥ ሊመጣ አይችልም። በኋላ ሰውየውን ቢታሰር እችልጅ የአእምሮ ጤንነት አታገኝም፣ አትናገርም። ምክንያቱም ኦልሬዲ ጆሮዋ አይሰማም እንደኔ ማለት ነው። እና ይሄን ይቀድማል። አሁን እኔ በሆን ልጁ ለአንድ ለእኔ ሊያምነኝ የሚችል ሰው ተናግሬ ያህ ሰው ደግሞ ሊያሳምንልኝ የሚችል ለትልቅ ሰው ቤተሰብ ምናምን ታያቸው። አሁን ቤተሰብ የሚያስበው እዚህ የሰለጠነ ሀገር እንኳን ቤተሰብ የሚያስበው ስለ ስሙ ነው፣ ስለ መብቱ ነው። የእኛ ሰው የእኛ ኮሚኒቲ በጣም ስቱፒድ ነው። ይቅርታ አድርግ የሚያስበው ስለ ስም ነው። በቃ ስሜ እንዳይገቡ ቤተሰቦች ምን ይሉኛል፣ ዘራችን ላይ እንዳይገባ ምናምን ነው የሚሉ። ከዘመድ ወጣ ብሎ ወደ ጓደኛ አሁን ለአንቺ ነግሮሻል። አንቺ ደግሞ ለምታውቂው ሰው አስተላልፊ። የሆነ የህግ ባለሙያ ወይ ደግሞ አማካሪ፣ የሴቶች አማካሪ በዛ መንገድ ብሄድ ነው እንጂ ወደ ዘመድም ከሄደ የባሰ። አሁን በቅርቡ ጊዜ እኮ ሰምተሻል። አንድ ልጅ እኮ ተገድላለች። እናቷ በገዛ እናቷ ናት እኮ የገደለቻት። የ12 ያ እና አሁን እንዴት ነው ይህን ነገር አሁን በጣም እዚህ ሀገር ማብን አድርገዋል። አይዋም ሶሪ አሁን እዚህ ሀገር ማብን አድርገዋል። ልኬሻለሁ እና በቃ ፕሊስ በተቻለ አቅም የሚያውቅ ሰው አግኝቶ መጀመሪያ ለእሱ አእምሮዋን ማቀዝቀዝ አለበት። ከዛ በኋላ ነው። ስለዚህ አሁን አንቺ በሱ ቦታ ብትሆኚ የምታደርጊውን ንገሪኝ። የመጀመሪያ ስቴፕ አንቺ እኔ አሁን አንደኛ አሁን ጥሩ መንገድ መጥቻለሁ፣ ወደ አንቺ መጥቻለሁኝ። አንቺ ተጽዕኖ ፈጣሪ ነሽ። እንደ ተጽዕኖ ፈጣሪ እኔ ሰው ፈልጊልኝ ሀቢባ፣ ለእኔ አንድ ሰው እንዲያናግረኝ ዘመድ ከፋሚሊ ሜድሮም ያልሆነ ከፋሚሊ ውስጥ ያልሆነ ማለት ነው። የሴቶች ተጠባቂ አሁን የምታውቂያት ካለሽ እንድታገኘኝ ለእኔ እና አግኝታኝ ያለውን ነገር እንዳስረዳል ያለውን ነገር አስረድቻት ከዛ በኋላ ልጅቷ በያቺ የሴቶች ተጠባቂ ወስዳ እሷን ማነጋገር ከማናገሯ በፊት ደግሞ ለእሷ ተራፒ ማድረግ መጀመሪያ አእምሯን እንዲድን ጠንካራ መሆኗ ስሜቷ መናገር እንደምትችል እች ልጅ መውጣት እንደምትችል ከዛ ቤት ኦልሬዲ 18 እድሜ ሞልቷታል። ሰርታ ራሷን መቀየር ቤተሰቦቿ ሴቭ ማድረግ እንደምትችል ማሳመን መጀመሪያ። ከዛ በኋላ ነው ምንድነው ስሙ የሚቀጥለው። ከዛ በኋላ ደግሞ ያጋጠማትን ነገር በሕክምና በአንዳንድ ነገሮችም ይገኛል ማለት ነው። ከሚገርምሽ እንደዚህ በሲደፈሩ ቆይቶ ሴቶች የማህፀን ካንሰር እንደሚያጋጥማቸው ታውቂያለሽ። ስሜት ያለ ፍላጎት አንድ ወንድ በተደጋጋሚ ሲደፍራት ከቆየ የሽንት ቧንቧ ኢንፌክሽን ታደርግና ከዛ በኋላ ካንሰር ሊያጋጥማት ይችላል። ብዙ ነገር ሊያጋጥማት ይችላል። እች ልጅ በአእምሯ ብቻ አይደለም በጤናዋ ህይወቷም ልታጣ ትችላለች፣ ሰው ሳይደርስባት እና እንደ እኔ አሁን እኔ መሆን ሀቢባ መንገድ አሳይኝ ነው የምልሽ ለልጁ። አሁን አይነው የአካል ጎደሎ ነው። የአካል ጎደሎ ማለት የአእምሮ ጎደሎ አይደለም። በጣም ስማርት ነው። እንዲያድርጎ ለህቱ ለቤተሰቦቹ መጨነቁ በጣም ጀግና ነው። ይሄ አንድ እኔ መሄድ መራመድ እየቻልኩኝ እንኳን ቤተሰቦቼን ሴቭ ማድረግ አልቻልኩም። ይሄ ግን አልጋ ላይ ሆኖ ነው ቤተሰቦቹን ሴቭ የሚያደርግ ያለው እና አሳይኝ መንገድ ሀቢባ ወዴት ሊሄድ ብሎሻል። አንቺ አሁን ማድረግ ያለብሽ ወይ ደግሞ እኛ ያለን ማድረግ ያለብን ለዚህ ልጅ መንገድ ማሳየት ነው የምለው። ልጅቷ ከዛ ቤት ወጣ ትሬት የምታገኝበት ሪሃቢሊቴት ላይ ብትገባ እኔ ደስ ይለኛል። በሴቶች መብት ጎን ሂደሽ ማለት ነው። በጣም ይቅርታ ያጨምሩበት እናንተ። በጣም ጥሩ ሀሳብ ነው ያልሽው። ምክንያቱም እኔ ይሄንን ሰምቼ ምክሩን ብቻ ሰጥቼ ዝም ብዬ ማለፍ አልችልም። አንድ አካል ጉዳተኛ ወንድማችን መንቀሳቀስ የማይችል የቤተሰቦቹን ችግር ምን ላድርግ እርዱኝ፣ ህይወቴ አደጋ ላይ ነው። በዛ ላይ ጽፎልኛል። ድንገት ካወቀብኝ ህይወቴ ይቆረጣል ነው ይጻፍ፣ ይቆረጣል ኤግዛክትሊ ያለው እና ስለዚህ እርዳታ ማግኘት አለበት ልጁ። የባለሙያ እርዳታ፣ የስነ ልቦና ሐኪም፣ የህግ ከለላ እና ምን ማግኘት አለበት። እሺ ሌላ የተለየ ሀሳብ ያላችሁ አላችሁ? ጉዳዩ ከመዘጋቱ በፊት ሌላ ተጨማሪ ሀሳብ ያለው ካለ ይገረኝ። እዚህ ጋር ዩዘር ኔም ብቻ ነው። እኔ ለቅልቦች እነግረዋለሁ ምን ማድረግ እንዳለብን፣ ከህግ አንጻር የት መሄድ እንዳለብን ይነግረናል።
እሺ ሌላ የተለየ ሀሳብ ያለው አለ? ይሄ ጉዳይ ከመዘጋቱ በፊት የለም። ኦኬ ፍሪ ሀቡዬ ግን እንዴት ነው አሁን? በጣም ይቅርታና እንዴት ነው ግን ለሴቶች በተለይ ከእድሜ በታች እንዴት ነው ድምፅ መሆን የሚቻለው? እኛ ደጋግመን ድምፅ ለምሳሌ ባለን አቅም በሚዲያውን ተጠቅመን ባለን አቅም ይሄን ነገር መቃወም ለልጆቻችን ለሴቶች ታናናሽ እህቶቻችን ሴት ልጆቻችንን እኛ ያለፈን ነገር መቀየር አንችልም፣ ወደፊትን ግን መቀየር እንችላለን። እኛ ልጆቻችንን ስናሳድግ ስትሮንግ ፐርሰናሊቲ እንዲኖራቸው የትም ቦታ ላይ ጥቃትን ሲያዩ ዝም እንዳይሉ ማስተማር፣ ትክክል እንዳልሆነ መንገር። ይቺ ልጅ አስተዳደጓ ትክክል ቢሆን የመጀመሪያ ቀን የእንጀራ አባቷ ገለዋል እንዲህ ሲነካ ብላ ቀዋጥ ታደርገው ነበር። 4 ዓመት ስትደፈር አትኖርም ነበረ። ይህንን ነገር አሁን ተላምዳውን ማልቀስ ትታለች፣ መታገል ትቻለች፣ ዝም ብላለች። ስለዚህ ምንድን ነው ማድረግ ያለብን እኛ ከስር መሰረቱ ልጆቻችን ላይ ያለፈው አልፏል፣ የወደፊቱ ግን ለምን ይበላሻል? ያለፈው የተበላሸ አንሶ። ስለዚህ ከዛሬ ጀምሮ እኛ መስራት፣ እያንዳንዳችን የማንም ድምፅ አይናቅም። 1 ፎሎ ኖረሽ 1 ሚሊዮን ፎሎ ኖረሽ ድምፅ ነው። የማንም ድምፅ አይናቅም። ድምፅ መሆን፣ እንደዚህ አይነት ነገሮችን መቃወም። እኔ እንደ እናት ኃላፊነት አለብኝ። እኔ ሴት ልጄን ስትሮንግ አድርጌ ያሳድጋለሁ። መብትና ግዴቷን እየነገርኩ አሳድጋለሁ። ሴቷን ብቻ አይደለም ወንዱንም። እኔ እንደ አንድ ኢትዮጵያዊ ዜጋ ኃላፊነቴን ይወጣለሁ ማለት ነው። ስለዚህ እያንዳንዳችን ደግሞ ኃላፊነታችንን ከተወጣን ጥሩ ዜጋ እናፈራለን። ይህ ነገር ይቀረፋል። ገባችሁ? ሁላችንም አንድ ላይ ትክክለኛውን ነገር በማድረግ ዋታፕኑኑ ከወንድሟ ጋር እየተጣላቸው እና ሁላችንም ኃላፊነታችንን እንደ ዜጋ ከተወጣን እኛ እኮ ነን ተጠራቅመን ሀገር የምንሆነው። እኛ እኮ ነን ተጠራቅመን ህዝብ የምንሆነው። እኛ ተጠራቅመን የእኛ ልጆች ተጠራቅመው ነው ህዝብ ሀገር የሚባሉት። ስለዚህ እያንዳንዳችን ልጆቻችን ላይ ከሰራን የነገ ዜጋ በቃ ሴት ልጅ የማትደፈርበት መብቷ የሚከበርበት ይሆናል ማለት ነው። ስለዚህ እያንዳንዳችን ኃላፊነት ወስደን እዚህ ላይ መስራት፣ በዛ ነው ለውጥ የሚመጣው። ሴት ሀገር አይደለም ይላል። ማን ነው ይሄ? ዩቲ አቴንሽን ሲከር ሴት ፊሊ ኤስ ምንድን ነው የምትለው? ምንድን ነው ኮመንት ቢለው ሴት ሀገር አይደለችም አይደል? ምንድን ነው ያልከው? ከሴት መሰለኝ የተወለድከው። የስ ይላል ደግሞ አያፍርም። ከሴት ተፈጥረክ ደግሞ ሴትን ትንቃለህ እንዴ? ከሴት ተፈጥረህ ሴት አግብተህ ሴት እየወለድክ እንዴት ነው ሴት የምትንቀው? ቀረበን ደግሞ ዌመን ኔቨር ቢን ካንትሪ ብሎ ደግሞ ጻፍ። መጀመሪያ እንግሊዝኛውን በትክክል ተማር ለትችት ከመምጣትህ በፊት እና እንግዲህ እኔም በሱ ቦታ በሆነ ማለት የባለሙያ ድጋፍ እጠይቃለሁ፣ የባለሙያ እርዳታ እጠይቃለሁ። እሱ እኛን ጠይቀዋል። እኔ ደግሞ ከባለሙያ ጋር አገናኘዋለሁ፣ ከስነ ልቦና ሐኪም ጋር እና ከህግ ባለሙያ ጋር አገናኘዋለሁ እንዲረዱት እና በተረፈ ምንም አይነት ችግር በየቤታችሁ ኦኬ ማይላ ባንካሚ በየቤታችሁ ችግር ያለባችሁ ሰዎች ሴትም ሆነ ወንድ ምንም አይነት ጥቃት የሚደርሳባችሁ ሰዎች ውጡ፣ ተናገሩ፣ እርዳታ ጠይቁ። ራሳችሁ ለራሳችሁ ካልጮኻችሁ ማንም አይጮህላችሁ። ምንም ነገር ከራስ ነው የሚጀምረው። እኔ መዳን ካልፈለግኩኝ የዓለም ዶክተር ቢሰበሰብ እኔን ማዳን አይችልም። እኔ ካለሁበት ነገር መውጣት እኔ ካልፈለግኩኝ የዓለም የስነ ልቦና ሐኪሞች ቢሰበሰቡ ሳይካትሪስቶች ቢሰበሰቡ እኔን ማዳን አይችሉም። መጀመሪያ የኔ ፍላጎት እኔ ለመዳን መፈለግ አለብኝ መጀመሪያ። ስለዚህ ውጡ፣ በቃ በሉ። ሁላችሁም ጥቃት የሚደርስባችሁ ወንድም ሆነ ሴት በደልን ኖ በሉ፣ ጥቃትን ኖ በሉ። ቴንኪዩ። ሌሎች መናገር የምትፈልጉት ነገር ካለ ተናገሩ። እሺ፣ ሀሳብ መስጠት የሚፈልግ ሰው ካለ መስጠት ይችላል።
ቤተሰብ አውሩ እንጂ ማውራት የምትፈልጉት አንድ ነገር ልጨምር አብዬ። እሺ እኔ ቀደም አንቺ ያነሳሽው ፖይንት ላይ ማለት ነው፣ ይሄ በቤተሰብ ዙሪያ ማለት ነው። አንዳንድ ጊዜ ልጆቻችን መጥተው የሆነ ነገር ሲነግሩን ማለት ነው ልጆቻችንን ሀሳብ ወዲያው ሪጀክት ከምናደርግ ሀሳቡን ለመረዳት ብዙ ጊዜ ልጆቻችን ሁኔታዎችን ወይ ይቀይሩ ወይ ይጨምሩ ይሆናል እንጂ የሚነግሩን ነገር ውስጥ እውነታዎች አሉ። ልጆቻችን ደግሞ አምነው መጥተው የሚነግሩን እኛ መጀመሪያ ሴፍ ፕሌስ ስንሰጣቸው ነው። ስናምናቸው፣ ስንቀበላቸው፣ እንደገና ደግሞ ስንሰማቸው፣ ጆሮ ስንሰጣቸው ነው። ችግርም ሲመጣ ልጆቻችን ያለ መፍራት ልጆቻችን ያለ መሳቀቅ እንደዚህ ገጥሞኛል እኮ እከሌ እንደዚህ አድርጎኛል፣ ትምህርት ቤት ቡሊ ተደርጊያለሁ እንደዚህ ብለው የሚሉን እኛ የሰራንባቸውን ውጤት ነው መልሰው ወደኛ የሚያመጡት ማለት ነው። ምክንያቱም በምንም አይነት ሲቹዌሽን ውስጥ ልጆቻችንን ማመን፣ ለልጆቻችን ጆሮ መስጠት፣ ለልጆቻችን ጊዜ መስጠት በጣም አስፈላጊ ነገር ነው። ብዙ ጊዜ ልጆቻችን አውትሳይድ ሄደው ወይ ለጓደኞቻቸው ወይ ደግሞ ለሆነ ሰው የሚነግሩት እኛ ጋር ሴፍቲ ወይም ደግሞ እኛ ጋር እምነት ስለሌላቸው ነው። እንደ እናት፣ እንደ አባት፣ እንደ ሌጋል ጋርዲየን ማለት ነው ሴፍ ፕሌስ ለነሱ መስጠት አለብን ማለት ነው። በልባችንም በቤታችንም በየትኛውም ቦታ አሁን ይሄንን ሲቹዌሽን ስናየው ማለት ነው እኔ የሚመስለኝ እዛ ቤት ውስጥ እናትየው የሆነ ቦታ ላይ አልታመንም ማን ይቀበለኛል የሚል አይነት ዳውት ልጅቷ ውስጥ የገባው ምናልባት ከመጣችበት የህይወት ልምምድ ይሆናል። ከእናቷ ጋር ያላት ቁልፍ ሪሌሽንሽፕ፣ ከእናቷ ጋር ያላት አንድነት። ምክንያቱም ልጆች ከቤተሰብ የተሻለ ሌላ የሚሮጡበት የለም። ኢቨን ልጆች ህፃናት ሲሆኑ አላያቸውም? የሆነ ነገር ሲሆኑ ማሚ ዳዲ እያሉ ወደ እናታቸው ወደ አባታቸው ነው የሚሮጡት። ከዛ ግን ወጥተው ወደ ሌላ የሚሄዱ ከሆነ ያ ቦታ ለነሱ ትክክለኛ ቦታ አይደለም። ውጪ ላይ ነው ሀልፕ እየፈለጉ ያሉት፣ ሮንግ ቦታ ነው ሀልፕ እየፈለጉ ያሉት። ከዚህ የተነሳ ነው ልጆች ያልሆነ ጓደኛው ጋር የሚወርቁት፣ የሆነ ቦታ ላይ እንትን የሚሉት ማለት ነው። እና ልጆቻችን መጥተው ሲነግሩን ምንም አይነት ከባድ ነገር ቢሆን ጆሮ እንስጣቸውና ነገሩን ለማጤን እንሞክር ማለት ነው። አለበለዚያ ልጆቻችንን እናጣቸዋለን። ይሄ አሁን የዛ አውትካም ነው የሚመስለኝ ይሄ ሁሉ ነገር ማለት ነው። ብዙ በእኛ ባህል አሁን በእኛ ካልቸር ለልጆች እንደዚህ አቴንሽን መስጠት፣ ለልጆች ጊዜ መስጠት ብዙ ነገር አልተለመደም። በጣም ሃርድ ወርክ ሰራተኞች ነን ለልጆቻችን፣ ግን ጆሮ ግን መስጠት መቻል አለብን። ስነ ልቦናቸውን በእድሜያቸው ደረጃ አንደርስታንድ ማድረግ መቻል አለብን። ያ ከሆነ ልጆቻችን ምንም ነገር ቢሆን መጥተው ይነግሩናል ማለት ነው። ምንም ነገር ቢሆን መጥተው ለመንገር አይፈሩም። ምክንያቱም ከዛ ነገር ልናወጣቸው መፍትሄ ልንሰጣቸው እንደምንችል ስለሚገምቱ ማለት ነው። እና ይሄንን ነው እኔ በዚህ በልጆች ዙሪያ ማለት የምፈልገው ማለት ነው። ምክንያቱም አንዳንድ ጊዜ የዘራነውን ነው መልሰን ከልጆቻችን የምናጭነው ማለት ነው። ፍቅር ስንሰጣቸው፣ ሴፍቲ ስንሰጣቸው፣ አቴንሽን ስንሰጣቸው ሴም ቲንግ እነሱም ደግሞ በዛው ሪተርን ያምኑናል፣ ይቀበሉናል፣ ይነግሩናል ችግርም ካለ ማለት ነው። ኢቨን የፈለገ ነገር ከሆነ ማሚ አይ ሃቭ ዲስ ፕሮብለም እንደዚህ ሆኜ ነበረ እንደዚህ ተደርጌ ነበር ብለው ይነግሩናል። እኛም መፍትሄ እንሰጣቸዋለን ማለት ነው። እና ልጆቻችን መጥተው ሲነግሩን ጆሮ ብንሰጣቸው በጣም ጥሩ ነው ብዬ ለመጨመር ነው። አቡዬ ትክክል፣ በጣም ጥሩ ሀሳብ ነው ያልሽው። ትክክል። ሁሌም እኔ እለዋለሁ ልጆቻችንን ጓደኛችን እናርጋቸው፣ እንዲፈሩን አናርጋቸው። በጣም የምንቆጣቸው ኃይለኛ ማናምናቸው ከሆንን ነው እነሱ እኛን አምነው ችግራቸው ሊነግሩን አይችሉም። አታምነኝም፣ ትፈርድብኛለች ብነግራትም ኧረ ዝም በይ ነውር ነው፣ ኧረ እንደዚህ ይባልም፣ ኧረ ውሸት ነው፣ ይሄ ሊሆን አይችልም ምናምን ስለምንላቸው አምነው ለእኛ መጥተው ችግራቸውን ትምህርት ቤት የገጠማቸውን የትም ቦታ የገጠማቸውን አይነግሩንም። ቢካዝ ብነግራትም አታምነኝም፣ ታጣጥልብኛለች ብለው ስለሚያስቡ። ቤትዬ ሀሳብ አለኝ የምትለውን ኢንቫይት አድርጊያል። እዚህ ደግሞ አንድ ምን አለ መሰለሽ፣ እዚህ ሀገር ትምህርት ቤቶች ላይ ልጅ የሚጀምረው ትምህርት ከ1 አመቱ ነው፣ መዋያ የልጆች ማለት ነው። እና ከ1 አመታቸው ጀምሮ እስከ 5 አመት እስከ 10 አመታቸው ትምህርት ቤት ላይ ልክ እንደ ትምህርት አንድ የሚወስዱት ነገር አለ።
የአምቡላንስ ስልክ ቁጥር፣ የፖሊስ ስልክ ቁጥር፣ የብርሃን ይሄ የእሳት አደጋ ስልክ ቁጥር ይማራሉ። አንድ በሁለተኛ ደግሞ ይቅር አባታቸውና እናታቸው አይደለም ሌላ ሰው ሊነካቸው እንኳን ከፈለገ ቶሎ ብሎ መደወል እንዳለባቸውም ይማራሉ ትምህርት ላይ። እና አሁን እዚህ ኤውሮፕ ላይ አይደነው እዚህ ኖርዌይ ሀገር ላይ ማለት ነው በጣም የሚፈራ ልጆቻችን እንዳይቀሙን እንፈራለን፣ እንዳይደውሩብን ለፖሊስ እንፈራለን። እና ለዛ ልጆቻችን እንሰማቸዋለን። አሁን እኛ ከኛ ጋር ያደገ ተጽዕኖ አለ። ልጆቻችን እኛ እንዳይወሰዱ እንጂ ልጆቻችን በስነ ስርዓት እንዲያድጉ አንሰማቸው ብዙ ጊዜ እዚህ ኤውሮፕ ማለት ነው። ግን እንደ ኤክስትራ ትምህርት ቤቶች ላይ መነካት የሌለበት ክፍል መነካት ያለበት ስልሽ ዋላ ሲታጠቡ ገላቸው በጣም ማጠብ የሌለባቸው የሆነ ሰው ሊያስፈራራቸው ሲፈልግ መደወል እንዳለባቸው ብዙ ነገሮች መማር አለባቸው ትምህርት ቤት ላይ ብዬ አስባለሁ። ፖሊስም ይህን ስልጠና መወሰድ አለበት። እዚህ ቅርብ ጊዜ ለሆነች ጓደኛ ምን አጋጠማት፣ ልጇ ይዛ ወደ ኢትዮጵያ ሄደች እና የጎረቤት ልጅ ሴትዮ መታችው። ለልጁ ስትመታው አለቀስና ለፖሊስ ደወለላት። አሚን ወደ ፖሊስ ካልወሰድሽኝ አላት፣ ለእናቱ ማለት ነው። ከዛ እዚህ መጥቶ ችግር እንዳይፈጠር ብላ ፖሊስ ስትጠራ የደረዛ ልጅ አይደለም እንዴ ምን አባቱ እዛ የለመደው ደግሞ ገባሽ? እና ልጆች ደግሞ በትምህርትም ያስፈልጋቸዋል ራሳቸውን መከላከል እንዳለባቸው በትምህርት እርዳታ ቢወስዱ ቤት ላይ የሆነ አደጋ ሲያጋጥማቸው ቶሎ ብሎ ለፖሊስ መናገር እንደሚችሉ እና መብታቸው መከበር እንዳለበት ይህን ነገር ደግሞ ቢማሩ እዚህ ሀገር ልክ ልጅሽን መዋያ የልጆች ስትልኪው ከፓፓ ማማ በፊት ኤንትራ ነው የሚል አንዳንዱ 3 ነው የሚልሽ የፖሊስ ቁጥር ነው የሚይዘው። አይ ከምናምን ማለቱ የሆነ ነገር ካልሽኝ እኔ መብት አለኝ እደውላለሁኝ ኤንትራ ይልሻል። እና እኛ እንደ መጥፎ ነው የምናስበው፣ ግን ሀገር ቤት እንደዚህ ቢለመድ እኔ በቃ አሁን ስለው በጣም ጥሩ ነገር ነው አልኩ። ምክንያቱም የሚሰማቸው የሚያጡ ደግሞ ስንት ህፃናቶች ናቸው ያሉት። እና እንደዛ ይመስለኛል። አይ ደግሞ ትምህርት ቤት ላይ ደግሞ ትንሽ ትምህርቶች እንደዚህ ቢገባ አንዳንድ ትምህርት አጠገብ ላይ ይላሉ። ቀጥሉ እናንተ ደግሞ ይሄ አሁን እኛ ይሄ ላይክ ሞደርን ካንትሪ ላይ ያለው ትሬንድ ማለት ነው ለእኛ አገር ገና እየተሰራበት አይደለም፣ ገና አልተጀመረም። እና እዚህ ገና ከትንሽ ትምህርት ቤት እያሉ ነው ስለ ሴፍቲ ራሳቸውን እንዴት ፕሮቴክት ማድረግ እንዳለባቸው ብዙ ነገር የሚያስተምሩት ማለት ነው። ኢቨን ኢፍ ዴይ ሃቭ ኤኒ ኢመርጀንሲ እንዴት መደወል እንዳለባቸው ከቤተሰባቸው ራሱ ጭምር ይሄ ብዙ አይነት ይሄ ችግሮች ካሉ እንዴት ራሳቸውን ፕሮቴክት ማድረግ እንዳለባቸው የሚያስተምሩት ማለት ነው። ያ የዚህ አገር ትሬንድ እኛ አገር ላይ ገና አልተሰራበትም። ገና በጣም ብዙ መሰራት አለበት። አይ ቲንክ ሞር እኔ ፎከስ እንድናደርግ የምፈልገው እዚህ አገር ላይ ሳይሆን ኢትዮጵያ ያለው ህዝብ እንዴት ሊረዳ ይችላል፣ እንዴት ኢትዮጵያ ያለው ሰው ከእንደዚህ አይነት ነገር ሲመጣበት እንዴት ራሱን ማዳን ይችላል የሚለው ላይ እኔ ትንሽ ሞር ፎከስ ብናደርግ ደስ ይለኛል። አይ አግሪ አንቺ ከተናገርሽው ጋር ግን ሞር ወደዛ ፎከስ ብናደርግ ጥሩ። እዚህ ሀገር ሁሉ ነገር የተመቻቸ ነው። ምክንያቱም ሁሉ አሰራሩ ምኑ ማለት ነው። አይ አንዴ ልመርቅ ጋይስ፣ ቡና ይበርድብኛል። ዓለም ሰላም ይሁን፣ አሜን። አዲስ ዕጣን ተከፈተ፣ አሮጌ ዕጣን አልቆ ቡልል ነው የሚለው። ዓለም ሰላም ይሁን፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ድረስላቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም
እድሜና ጤና ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ማንም አይክፋው፣ ማንም አይዘን። እርጉዞችን ፈጣሪ በሰላም ይገላግላችሁ። ሁሉም የሰው ዘር በሙሉ በሰላም በደስታ በፍቅር በጤና ረጅም እድሜ እዚህ ምድር ላይ ይኑር። ሁሉም ይደሰት። ሁሉም ፈጣሪ ያሰበውን ይሙላለት። የሰው ነገር ካልተመኘን ለሁላችንም ምኞታችንን ያሳካልን ፈጣሪ አሜን። ምን ቀረ? በየሀገሩ በየእስር ቤቱ ጭንቅ ላይ ያሉ ሰዎች ሁሉ ከእስር ቤት ጭንቅ ከስደት ገዳ ብሎ በሰላም ለቤተሰባቸው ለሀገራቸው ያብቃቸው። ሊቢያ ያሉ ቤተሰቦቻችን ወገኖቻችንን ሁሉ ፈጣሪ በሰላም ለሀገራቸው ያብቃቸው አሜን። እሺ አሁን ቀጥሎ ሀሳብ ያልሰጠችው ትርሃስና ጋቢ ጨርሳችኋላ? ቤዚ ናት ያልሰጠችው። ቤዚ ጋቢና ትርሃስ ጨርሰዋል። ቤዚ ትቀጥላለች። ቤዚ ሰላም፣ እንዴት ዋላችሁ? ሀውዬ ሰላም፣ እንዴት ነች? እግዚአብሔር ይመስገን አለን። እሺ ሀሳብ ብለሽ ነበር የገባሽ? አይ እኔ በዚህ ሀሳብ ላይ መስጠት የምፈልገው ነገር አሁን እንደዚህ አይነት እንትኖች ሲፈጠሩ ሚዲያ ላይ እንደዚህ ስናወጣቸው እና በሚዲያ ላይ ልክ ስንወያይባቸው እነዛ ወንጀል የሚፈጽሙ ሰዎች በሆነ አጋጣሚ ይህንን ቢሰሙ እነዛ መረጃውን ያወጡት ሰዎች ላይ የሆነ ሪያክሽን አይወሰድም ወይ? ለነዛ ሰዎችስ ምንድን ነው የህግ ከለላ ሊደረግላቸው የሚችለው? በሆነ አጋጣሚ እንኳን ቢሰሙት እነዛ ሰዎች ተጎጂ አይሆኑም የሚለው ሀሳብ ስለመጣልኝ ሀሳብ። በመጀመሪያ ደረጃ ይህንን ነገር ስትይ ሰውን እያስፈራራሽ ነው። ችግሩ ላይ ያለው ሰውዬ ስሙ ሳይገለጽ ምን ሳይል የሰዎችን ሀሳብ ፈልጎ ነው ልጁ በጽሁፍ ቴሌግራም ላይ ልኮልኝ ስሙ ሳይጠቀስ እዚህ ጋር ታሪኩን ያነበብኩላቸው። ይህንን ስትይ ችግር ያለባቸው ሰዎች ማንነታቸው ሳይገለጽ ወጥተው እርዳታ ቢጠይቁ እያፈራራሻቸው ነው። ወጥተው እርዳታ እንዳይጠይቁ ፍራቻ እየለቀቅሽባቸው ነው። ኖ እንደዛ አይደለም። እንደዛ ሳይሆን ሀውዬ ወጥተው እገዛ እንዳይጠይቁ ሳይሆን አሁን አካለ ጎደሎ የሚለው ስለሰማሁኝ ለምሳሌ አሁን ያቺ ነገር የሆነች ምልክት ነገር አለች። ገባሽ? በዚህ አካለ ጎደሎ አይባልም። ቃልሽን አስተካክይ። አካል ጉዳተኛ ነው የሚባለው። ኦኬ እሺ ሶሪ። አካል ጉዳተኛ እና የሰው ስሜት ትጎጃለሽ። አካል ጉዳተኛ እሺ አካል ጉዳተኛ ኦኬ እሺ አካል ጉዳተኛ ያቺ ምልክት ስላለች ምናልባት እነዛ ሰዎች ቢያውቁ የሚለው ሀሳብ ስለመጣልኝ ነው። ሶሪ ሀሳቢ እየተሰረቀ ስለሆነ ነው የሳወራ እዚህ ሴቲቪ ብትመጣብኝ ብዬ እንትን እያልኩ ነው እያወራ ያለው። ሌላ ጊዜ ግን ስትናገሪ ጥሩ ነው በጣም። እኔ በጣም በዚህ ጉዳይ በጣም ሴንሲቲቭ ስለሆንኩ ነው። አካል ጉዳተኛ አካለ ጎዶሎ ብሎ መጥራት እንደ ስድብ ነው እና ሶሪ ኦኬ። ሁለተኛ ነገር ደግሞ ሰዎች ምንም አይነት በደል ሲደርስባቸው ስማቸው ሳይጠቀስ እንደዚህ ወጥተው ሚዲያ ላይ እርዳታ እንዲጠይቁ መገፋፋት ነው ያለብሽ። ታፍነው እንዳይሞቱ በኋላ ምንም ዋጋ የለውም። አሁን ይሄ ሰውዬ ሚዲያ እንደማይጠቀም አባቱ የእንጀራ አባቱ ሚዲያ ለሱ አባቱ ነው፣ ለእህቱ ነው የእንጀራ አባቱ ሚዲያ እንዳይማይጠቀም ያውቃል። ስለዚህ የእኛን ሀሳብ ፈልጎ ጻፈልን። ሰዎች ሲጠይቁ እንደዚህ የምታስፈራሩ ሰዎች ካላችሁ ሰዎች ታፍነው እንዲሞቱ ነው የምታደርጉት። አይ ነው ገባኝ። አይ ልክ ነሽ። አሁን መልሱ ተመልሶልኛል። ሚዲያ እንደማይጠቀም ያውቃል ስላሽ አሁን መልሱ ተመልሶልኛል። ይህ ሀሳብ ስለመጣልኝ ይህንን ለመጠየቅ ነው የገባው። ቢጠቀም ራሱ ስሙ አልተገለጸም። ሚዲያ የሚጠቀም አካል የሚያጠቃት ሴት ሚዲያ የሚጠቀም የምትጠቀም ሴት ካለች ልካ የህዝብ እርዳታ መጠየቅ ትችላለች። ይሄ መደግፉ ሴት ልጅ ላይ የሚደርስን ጥቃት የምትደግፉ ሰዎች ናቸው። እነሱ እንዳይወጡ ታፍነው እንዲቀሩ የምትፈልጉ አይ ነው መውጣትም አለባቸው መታገዝም አለባቸው። ግን እነዛ ሰዎች በሰዓቱ አንደኛ በህግ ዙሪያ ያለበት በህግ አኳያ ራሱ ያለው እየተሰጠ ያለውን አሁን እኔ ሰሞኑን ያጋጠመኝም ነገር አለ። እንደውም ሰሞኑን እየፈለጉሽ ነበር ያንቺን እገዛ። አሁን እኔ እህቴ ከባሏ ጋር ተጣልታ በሴቶችና ህፃናት ራሱ ክስ ስትሄድ ቤት ውስጥ ማታ ይደበድባታል። ህፃናቶቹ ላይ ራሱ የሆነ መሳሪያ ነገር እያወጣ ያስፈራራል። ለፖሊስ ራሱ ሲደውል ራሱ ፖሊስ በዚህ ሰዓት መሽቷል አልመጣም ነው የሚሉት። ገባሻል? ስለዚህ ምንድን ነው እየሆነ ያለው? ይቺ ሴት ከተገደለች በኋላ ነው ተገደለች ተብሎ ነው
ህግም ሊሮጥ የሚችል ገባሽ? በሰዓቱ የሚደርስ አካል የለም። ወዴት ታሽሽ? ወዴት ትሂድ? መሄጃ የላትም። እንዴት ሆና ትሂድ? ህፃናቶች ይዛለች። እንደዚህ ቶሎ ብለሽ እኮ ውጥት ብለሽ የምትሄጂበት የለም። አንቺ እህቷ ብር ልከሽላት ሆቴል ቡክ አድርጋ እንድትቀመጥ ለምን አታረጊም? እህትሽ ከሞተች በኋላ ከምታለቅሽ እህቷ አለሽ አለ። አንቺ ብር ልከሽላት ሆቴል ቡክ አድርጋ እንድትቀመጥ ሴፍ የሆነ ቦታ ተቀምጣ በህግ ጉዳዩን እንድትከታተል ለምን አታረጊም? እዛው ቁጭ ላይ እየተቀጠቀጠች ከምትሆን እሱንም እኮ አሁን በተወሰነ መንገድ የፈታሁት መንገድ አለ። ግን ያም ሆኖ ግን ስራ ቦታዋን ያውቀዋል። እንደዚህ ስልሽ ነው ፈታሁት የምትይው እንጂ እየተቀጠቀጠች ነው። መሳሪያ ግን ዘላቂ አይደለም። አሁንም ያልተፈታ ችግር አለ። ሀውዬ አሁንም ያልተፈታ ችግር አለ። ገባች? ስራ ቦታዋን ያውቀዋል። የመንግስት ሰራተኛ ናት፣ ትሰራለች። እሱ ከፈለገ በፈለግሽው መንገድ ከኔ አታመልጭኝም እያለ ዛቻና ማስፈራሪያ እያደረገ ነው ያለ። ምንም አይነት እሱ በህግ እስኪጠየቅ ድረስ አንቺ እህትሽን ሴፍ የሆነ ቦታ አስቀምጫትና ህጉን ተከታታይ። ይሄ ለሌባ ልብ መስጠት ነው። ገባሽ? አንቺ ሰዎችን እያልሽ ያለሽው አሁን ምንም አይነት በደል ቢደርስባችሁ መፍትሄ አታገኙም እያልሽ ነው። ሌባ ያሸንፋል፣ በዳይ ያሸንፋል እያልሽ ነው ያለሽው። እንደዛ ነው እያልሽ ያለሽው ሀቡዬ። አሁን ህግ አንቺ አሁን እንግዲህ ከህግ በላይ ምንም የለም። አንድ ሰው የሆነ ወንጀል ሲፈጽም ህግ ቶሎ ብሎ እኔ ችግር እየደረሰብኝ ነው ብለሽ ለህግ ሪፖርት ስታደርጊ ያ ህግ መፍትሄ ካልሰጠሽ ምንድን ነው ልታደርጊ? ህግ በላይ አሁን መፍትሄ ልሰጥ እችላለሁ? በደንብ ይሰጣል። ህግ በደንብ መፍትሄ ይሰጣል። ህግ አለ፣ ትከሳለች። ሰጧት አልሰጧትም እኮ እኔ አንድ ሌሊት እኔ እዚህ ስደት ዓለም ላይ ሆኜ አንድ ሌሊት ሙሉ ስልክ አይነሳልኝም። ስትቀጠቀጥ ማስፈራሪያ ሲደርስባት አደረች። የዛ ሰዓት ሞታ ቢሆን ያገኛታለሁ። መጀመሪያ ማድረግ ያለብሽ እህትሽን ከሚቀጠቅጣት ሰው እጅ አውጥተሽ ሆቴል ቡክ አድርገሽላት ወይም ቤት ተከራይተሽላት እህትሽን ማስቀመጥ። እዛው ቁጭ ብላ እየተቀጠቀጠች ነው ስላልሽ የመጀመሪያው መፍትሄ እህትሽን ከዚህ ሰው እጅ ካራቅሽ በኋላ ወደ ህግ መሄድ፣ ፍቺ መጠየቅ። ለምንድን እየተቀጠቀጠች የምትኖረው? አንቺ እህቷ እያለሽ መሄጃ የላትም አልሽ። መሄጃ ከሌላ ቤት ተከራይላት፣ ልጆቿን ይዛ እንድትወጣ አድርጊያት ከዛ ህይወት። ለምን ቁጭ ብላ ስትቀጠቀጥ አንቺ ወሬ ብቻ ለምን ትሆኛለሽ? ወደ ተግባር ለምን አትሄጂም? ቤት ተከራይተሽላት እህትሽን ከዛ ሰውዬ እጅ ካራቅሽ በኋላ በህግ መሄድ፣ ፍቺ መጠየቅ፣ መፋታት። ይሄ እኮ ለሌቦች ምስክርነት መስጠት፣ ለበላዮች ሁሌም ቀጥቅጡ፣ ተቀጣቀጡ፣ ማንም ምንም አይላችሁ፣ ሴትም እንደፈለጋችሁ ቀጥቅጡ፣ ምንም አትባሉ። እንደዚህ እናንተ ወጣችሁ ህግ የለም ማንም ሴት እንዲቀጠቅጥ ምንም አይልም እያላችሁ ነው ለሌባ ለቀጥቃጭ የልብ ልብ እየሰጣችሁ ያላችሁት። ብዙ ሴቶች እንዲጨቁኑ እያደረጋችሁ ያላችሁት እናንተ የልብ ልብ እየሰጣችሁ ሚዲያ ላይ እየወጣችሁ ብቃታቸውን እየመሰከራችሁላቸው እኮ ነው። እነሱም ይሄን እየሰሙ የልብ ልብ ይሰማቸዋል። አሲድ እደፋብሻለሁ እንዲያረግሻለሁ እያሉ ሴት ላይ ይዝታሉ። ለምን እናንተ ሴቶቹ ራሳችሁ ህግ የለም አድርጉ እያላችኋቸው አናጠገባቸው እነሱን እናንተው ራሳችሁ። ተስፍሽ እንዴት ነህ? እንዴት ነሽ? ሰላም ነው አለው። ምን ነው ድምፅሽ ኮስተር ብለሻል ደግሞ በዛ ላይ። አይ ተናድጄ ነዋ። ህግ የለም እያሉ ለሌባና ለዱርዬ የልብ ልብ ይሰጣሉ። ታውቃለህ? እንደፈለጋችሁ ብታደርጉ ሴቶቹን ህግ የለም በህግ አትጠየቁም እያሉ ጉልበተኛ ቀጥቃጭ የልብ ልብ ይሰማዋል። አዎ አንጠየቅም እያለ